واعلموا أنما غنمتم من شيء فأن لله خمسه وللرسول ولذي القربى واليتامى والمساكين وابن السبيل إن كنتم آمنتم بالله وما أنزلنا على عبدنا يوم الفرقان يوم التقى الجمعان والله على كل شيء قدير. بسم الله والحمد لله وصلى الله وسلم وبارك على نبينا وحبيبنا وقدوتنا رسول الله وعلى آله وأصحابه ومن والاه. أما بعد، فقد قال الله تعالى: أعوذ بالله من الشيطان الرجيم واعلموا أنما غنمتم من شيء فأن لله خمسه وللرسول ولذي القربى واليتامى والمساكين وابن السبيل إن كنتم آمنتم بالله وما أنزلنا على عبدنا يوم الفرقان يوم التقى الجمعان والله على كل شيء قدير. سورة الأنفال 41 آيات من قرأ. واعلموا أوقوا على الله أنما غنمتم من شيء ከምንም ነገር ብትማርኩ ፈአነ ሊላሂ ኹሙሰህ የማረካችሁት ንብረት 1/5ኛው የአላህ መሆኑን እወቁ። ወሊረሱሊ ለመልእክተኛው፣ ወሊዚል ቁርባ ለቅርብ ዝምድና ባለቤቶችና፣ ወልየታማ ወልመሳኪን ወብኒ ሰቢል ለየቲሞች ለምስኪኖችና መንገድ ለተቋረጠባቸው የትራንስፖርት ላጡ ተጓዦች ነው አላህ። ኢንኩንቱም አመንቱም ቢላህ በአላህ ያመናችሁ ከሆናችሁ ይህንን እወቁ። ወማ አንዘልና ዐላ ዐብዲና በባሪያችን ላይ ባወረድነውም የምታምኑ ከሆነ የውመል ፉርቃን የፉርቃን ቀን ሐቅና ባጢሉ የሚለይበት ቀን፣ የውመል ተቀል ጀምዓን ሁለት ግሩፖች የተገናኙበት ቀን፣ ወላሁ ዐላ ኩሊ ሸይእን ቀዲር አላህ ሁሉንም ነገር በመስራት ላይ ቻይ ነው በላቸው አላህ። በዚህ አያት አላሁ ስብሓነሁ ወተዓላ ለዚች ኡመት በተለየ ሁኔታ የደነገገውን ድንጋጌ ነው የሚነግረን። ለነቢዩ ኡመት ዓለይሂ ሰላቱ ወሰላም የተደነገገ ድንጋጌ አለ። የተማረከን ንብረት መጠቀም በድሮዎቹ ኡመቶች አይፈቀድም ነበር። በድሮዎቹ ህዝቦች ንብረት ከተማረከ ተከፋፍሎ መጠቀም አይፈቀድም። ነቢያችን ግን ዓለይሂ ሰላቱ ወሰላም እሳቸውን አላህ ስለሚያከብር ወኡሒለት ሊየል ገናኢሙ እንዳሉት የተማረኩ ንብረቶችን መጠቀም ለእኔ ተፈቅዶልኛል እንዳሉት አላህ ሱብሓነሁ ወተዓላ ፈቅዶላቸዋል። እንግዲህ አገልግሎት ላይ ጥቅም ላይ ሊውል ነው። ግን ሁክሙ እንዴት ነው የሚሆነው? እንዴትስ ነው የሚከፋፈለው የሚለውን ጥያቄ ለመመለስ ወዕለሙ እወቁ አነማ ገኒምቱም ሚን ሸይእን ምንም ትሁን ምን የማረካችሁት ነገር ካለ ለምን መርፌ ወይም ክር አይሆንም። የተማረከ ምንም ነገር ሚን ሸይእን ምንም ነገር ካለ አንድም አካል ሳይነካው አንዲቱም ነገር ሳትቀነስ ሊላሂ ኹሙሱህ የንብረቱ 1/5ኛ ለአላህ ይሰጣል። አላህ ምን ያደርግለታል? ለሚፈልገው ያድለዋል። ለምሳሌ 5 ቢሊየን
ዶላር ቢገኝ 4 ቢሊዮኑ ለሙጃሂዶች ይከፋፈላል። 1 ቢሊዮን ለአላህ ይቀመጣል። ወዕለሙ እወቁ አነማ ገኒምቱም ሚን ሸይእን ምንም ትሁን ምን የማረካችሁት ነገር ካለ ፈአነ ሊላሂ ኹሙሰሁ ወሊረሱል 1/5ኛው ለአላህ ነው የሚሰጠው፣ ለመልእክተኛው ነው የሚሰጠው። ወሊዚል ቁርባ ለቅርብ ዝምድና ባልተቤቶች ነው የሚሰጠው። ለየቲሞች፣ ለምስኪኖች፣ መንገድ ለተቆረጠባቸው፣ የትራንስፖርት ችግር ላጋጠማቸው ሙእሚኖች የሚከፋፈል ነው እንጂ የተገኘው በጦርነቱ ስለሆነ ሁሉንም እንከፋፈለዋለን አትበሉ። እንግዲህ ገኒማ ማለት هي المال المأخوذ من الكفار بإجحاف الخيل والركاب غنيمة የሚባለው ወታደርን ልከህ በግድ ተዋግቶ ተታኩሶ ገብቶ በቁጥጥር ስር አውሎ የማረከው ንብረት ገኒማ ይባላል። ግን ጦርነት ሳይኖረው ሂደው በቁጥጥር ስር ያዋሉት ግን ፈይእ ይባላል። ወማ አፋአ አላሁ ዐላ ረሱሊሂ ሚን አህሊል ቁራ እንደሚለው እዚህ ላይ እየተናገረ ያለው አላህ ስለ ገኒማ ብቻ ነው። ስለ ገኒማ ነው የሚናገረው። ባዕድ ዑለማ ገኒማና ፈይእ እኮ ልዩነት የለውም አሉ። ገኒማም ፈይእ ነው፣ ፈይእ የሚባለውም ገኒማ ነው አሉ። ሌሎቹ ሁለቱ ልዩነት አላቸው። ገኒማ ማለት በጦርነት ተዋግቶ በስርዓት ተታኩሶ ገብቶ ደምስሶ የጥላትን ማንኛውንም ነገር መረከብ ሲኖር በዛ ጦርነት ላይ የተሰበሰቡ ንብረቶች በሙሉ ገኒማ ይባላል። ያለ ጦርነት ደግሞ ዝም ብለው ጥላቸውም ይሄዱታል። ምንም ጦርነት የለም፣ ዝም ብለህ ቀጥ ብለህ የሆነ ከተማ ገባህ፣ የጥላት ከተማ ነው፣ ያገኘውን በሙሉ ጭነህ ሄድክ፣ እሱ ፈይእ ይባላል። ሁለቱም ሁክሙ የተለየ ነው። አሁን ግን እየተነጋገርን ያለነው ስለ ገኒማ ነው። ወዕለሙ እወቁ አነማ ገኒምቱም ሚን ሸይእን ያለበት ትንሽም ብትሆን ትልቅም ብትሆን አይናቅም። ያገኘኸውን መርፌና ክር እንኳን ብትሆን መደበቅ የለብህም። መደበቁ ምን ይባላል? ጉሉል ይባላል። ጉሉል ደግሞ ፈዲሐቱን ፊ ዱንያ ወልአኺራ፣ ኸሳረቱን ፊ ዱንያ ወልአኺራ፣ በዱንያም በአኺራም ኪሳራ ነው። አላህ ምን ብሏል? ወመን የግሉል የእቲ ቢማ ገለ የውም አልቅያማ። ሰውሮ ደብቆ ከተማረኩት ንብረቶች ከነቢዩ ጋር መጥቶ ተሰብስቦ ኹሙሱ ለሚመለከተው ሩቡዕ አልኹሙሱ ደግሞ 4/5ኛው ለሙጃሂዶቹ በእጣ በእኩል ከመከፋፈሉ በፊት የሆነች ነገር ከደበክ ለምን መርፌ አይሆንም? ከደበክ የእቲ ቢማ ገለ የውም አልቅያማ፣ ይሄ ቂያማ ቀን ራሱን የደበከውን ነገር ለምን ኩታት ሆንም ኮታዋን ይዘህ ትመጣለህ። እንዴት ነው የሚደረገው? ቅድም እንዳልኳቸው 5 ቢሊዮን ቢገኝ 4 ቢሊዮን ለሙጃሂዶቹ ይከፋፈልና 1 ቢሊዮን ግን ለአላህ ይሰጣል። አላህ ምን ያደርግለታል? ምንም አያደርግለትም። ስለማያደርግለት ፈአነ ሊላሂ ወሊረሱሊ ማለት የአላህ ሐቁም ለነቢዩ ነው። የነቢዩና የአላህ ሐቅ አንድ ነው። እንኳን ለአላህ ለነቢዩ ምንም አያደርግላቸውም። ነቢዩ እኮ የሑነይን ጦርነት ጊዜ ከ8,000 ፍየል በላይ በዚሁ በኹሙሱ መሰረት ደርሷቸው ትንሽ ቆየት ብሎ ምንም ነገር የላቸው፣ ሁሉንም ሰጥተውታል። ሰው አንተ ሁሉንም ይሰጣል። ሁሉንም የደረሳቸው ግመል፣ የደረሳቸው ፍየል፣ የደረሳቸው የሆነ ሀብት እትየለሌ ነው በቁርአኑ መሰረት። ግን አንድም የሚቀር የለም። ራሱኑ መልሰው ለሙእሚኖቹ ነው የሚሰጧቸው። ግን ለሙጃሂድ ብቻ ሳይሆን ሙጃሂድም ላልሆነ በምክንያት ለቀረ አቅመ አዳም ላልደረሰ አቅመ ሔዋን ላልደረሰች አቅም ለሌላቸው ምስኪኖች የመስራት የመንቀሳቀስ ችሎታ ለሌላቸው ደጋፊ ዘመድ ላጡ ወገን ለሌላቸው ሰዎች የሚሰጡት ያጣሉ። አንዳንድ የእንግዳ ቤት መጥቶ የሚያስተናግዱበት አጥተው ዛሬን ቀን እንግዶቹን የሚያስተናግድልኝ ማን ነው ብለው ይጠይቃሉ። እኔ ያስተናግድላቸዋለሁ ያ ረሱላህ ብለው ከሷሐቦቹ መካከል ሰው ተመርጦ እቤት እኮ የሚስተናገድበት ስለሌለ ነው። የአላህ ረሱል ሁነው
የአላህ ረሱል ሆነው የሚያስተናግዱበት አጥተው ዱዓ አጃኢብ እኮ ነው። ያ ነገር እኮ በጣም እኮ ቀልብ የሚሰብር ነገር ነው በሐቂቃ። على كل حال الله فأن لله خمسه وللرسول لا رسول من يادرغوت على الرسول يا الله نم يراساچون تقبلوا من يادرغوتال ምንድነው የሚያደርጉት? ልክ ቅድም እንዳልኳችሁ 5 ቢሊዮን ለምሳሌ ነው ቁጥሩን እየተቀስኩ ያለሁት። በነገራችን ላይ ሲገኝ 4 ቢሊዮንን ለሙጃሂዶቹ ያከፋፍሉና ስንት ይቀራል? 1/5 ይቀራል። 4/5 ለሙጃሂዶቹ 1/5 ራሳቸው ጋር ያስቀሩታል። እሱን ራሱን ለ5 ይከፍሉታል። አንዱን ከአምስቶቹ አንዱን ለአላህ ምን ማለት ነው? ለአላህ ማለት ባዕዱ ሙፈሲሪን ካዕባ ጋር ያስቀምጡታል ማለት ነው። ወጪ አለው እሱም እንግዶች ይመጣሉ፣ የሆነ ነገር ይመጣል። ሁለተኛውን ለራሳቸው ወሊረሱል እሱም ለሰደቃ ነው። በቃ ላገኙ ሰው ነው እኮ ገንዘብ የሚረጩት። ሶስተኛው ሊዲል ቁርባ ዘመድ አለ፣ በቃ የነብዩ ዘመድ ነኝ ያለ የሚቸግረው ምንም አለ፣ እሱ መብላት አለበት የቤተሰብ አካል ስለሆነ ወሊዲል ቁርባ። አራተኛው የቲም ወልየታማ ለየቲም ይሰጡታል። ወልመሳኪን ለምስኪን ይሰጡታል። ወብን ሰቢል ለብን ሰቢል ይሰጡታል። እብን ሰቢል ምስኪን፣ የቲምና ዚል ቁርባ ከነብዩ ጋር ስንት ሆነ? 5 ለ5 ይከፍሉና ይሄን ያከፋፍሉታል አሉ። ይሄ ማለት ምንድነው? የአላህና የረሱል ሐቅ አንድ ነው። ታዲያ የሱን ለምንድን ነው ያስገባው? ሊላሂ ለምን ተባለ? በቃ ጉዳዩን ትኩረት ለመስጠት ነው እንጂ ለአላህ ሄዶ የአላህንም ሐቅ ነብያችን ተቀብለው ሄዶ ለምስኪኖች ነውና የሚያከፋፍሉት ብለዋል። ይህንን አድርጉ ኢን ኩንቱም አመንቱም ቢላህ በአላህ የምታምኑ ከሆናችሁ ወማ አንዘልና ዐላ ዐብዲና የውመል ፉርቃን ሐቅና ባጢሉ የተገለጠ ጊዜ በባሪያችን ላይ ባወረድ ነው የምታምኑ ከሆነ ሐቅና ባጢሉ የተገለጠበት ቀን መቼ ነው? እውነትና ውሸቱ ይፋ የወጣበት ቀን መቼ ነው? የበድር ቀን ነው። የውመል ተቀል ጀምዓን የካፊርና የሙእሚን የሙሽሪክና የሙወሒድ ፊልሚያ ቀን ነው። የውመል ተቀል ጀምዓን ጀምዓን ማለት 2 ጀማዓዎች የተገናኙበት ቀን ነው። በዛ የምታምኑ ከሆናችሁ በቃ ይህንን እወቁ በላቸው። ወላሁ ዐላ ኩሊ ሸይኢን ቀዲር አላህ ሁሉንም ነገር በመስራት ላይ ቻይ ነው በላቸው። إذ أنتم بالعدوة الدنيا وهم بالعدوة القصوى والركب أسفل منكم ولو تواعدتم لاختلفتم في الميعاد ولكن ليقضي الله أمرا كان مفعولا ليهلك من هلك عن بينة ويحيى من حي عن بينة وإن الله لسميع عليم إذ أنتم بالعدوة الدنيا أن أنت بقربيتو شلقو لاي بنبراتشوبت غزي وهم الناس كافروቹ ደግሞ بالعدوة القصوى راق ባለችው ሸለቆ ላይ ተቀምጠው በነበረበት ጊዜ ወረክቡ የነጋዴው ግሩፕ ደግሞ አስፈለ ሚንኩም እናንተ ከተቀመጣችሁበት በታችኛው በኩል እጥፍ ሲል ያን ጊዜ የነበረውን ሁኔታ ለኡመቶች ንገራቸውም አላህ። ወለው ተዋዓቱም ያለ ቀጠሮ አገናኘኋችሁ እንጂ እንዋጋ ብላችሁ ቀጠሮ ብትይዙ ኑሮ ለእክተለፍቱም ፊል ሚዓድ በቀጠሮ እለት ለያዩ ነበር፣ አትግባቡም ነበር። ወላኪን ነገር ግን ሊየቅضي الله أمرا كان مفعولا ድሮ የተወሰነ የነበረውን በቀዷ በቀደር ያለፈ የነበረውን ሊያስፈጽም ስለፈለገ እናንተንም እነሱንም ሳታውቁት ያለ ቀጠሮ አገናኛችሁ። ዓላማው ሊየህሊከ መን ሀለከ ዐን በይነህ የሚጠፋ ሰው ካወቀ ከተረዳ ከማስረጃ በኋላ እንዲጠፋ፣ ወየሕያ መን ሐየ ዐን በይነህ ህይወት ሐያት ወየሕያ ማለት ህይወት እንዲገዛ
ህይወት እንዲኖረው መን ሐየ በህይወት መኖር የሚፈልግ ሰው ኢማኑን ነው ህይወት የሚለው በነገራችን ላይ በኢማን መኖር የሚፈልግ ሰው አንበይነትን ማመን እንዳለበት በሚያስረዳ ትክክለኛ ማስረጃ ህያው እንዲሆን ፈልጌ ያኛውን ሙት ነው የሚለው ይሄን ህያው ያንን ሙት የሞተውም አውቆ ተረድቶት ይሙት ህይወት ላይ ያለውም አውቆ ተረድቶት ይሙት ሊህሊከ መን ሀለከ ዐን በይነህ የሚጠፋ ሰው ሲጠፋ አውቆ ተረድቶ እንዲሆንና ህያው የሚሆን ኢማን ላይ የሚኖር ሐቅን የሚከተል ሰው ደግሞ ዝም ብሎ ተነድቶ ሳይሆን በትክክል በማስረጃ ተንተርሶ እንዲሆን አስቤ ያለ ቀጠሮ አገናኝቻችኋለሁ። ወኢነ አላህ ለሰሚዑን ዓሊም አላህ የሚባለውን ሁሉ ሰሚ የሚሰራውን ሁሉ አዋቂ ነው በላቸው። አላህ ብዙ የተወራ ወሬ አለ፣ ብዙ የተባለ ነገር አለ፣ ብዙ የተሰራ ስራ አለ። የተሰራውንም አላህ ያውቃል፣ የተባለውንም ይሰማል። الشيء بالشيء يذكر ነገር ያነሳዋል እንደሚባለው አላህ እንዳለው إن كنتم آمنتم بالله وما أنزلنا على عبدنا إن كنتم آمنتم بالله وما أنزلنا على عبدنا يوم الفرقان يوم التقى الجمعان حقنا باطل የተለየበት ቀን ሁለቶቹ ጎሳዎች ግሩፖች በተገናኙ ቀን ልክ ይችን ካነሳ በኋላ ስለዚህ ደግሞ በተፍሲል በዝርዝር ሊነግረን የበድር ታሪክ ሊነሳ ነው። በድር አጃኢብ የሆነ ታሪክ ያለው እስልምና ከፍ ያለበት እጅጉኑ አላህ ሱብሓነሁ ወተዓላ ቁድራውን ያሳወቀበት አጃኢብ የሆነ ቀን ነው። ነቢያችን ዓለይሂ ሰላቱ ወሰላም በተደጋጋሚ እንደነገርኳችሁ 13 ዓመት ተውሂድን ጨምሮ ሙሉውን እስልምና ካስተማሩ በኋላ የመካ ሙሽሪኮች እሺ ብለው በመቀበል ፈንታ እምቢተኝነታቸውን ቀጥለውበት ነቢያችንን ለመግደል ወሰኑ ሰለላሁ ዐለይሂ ወሰለም። እነሱ ቢወስኑም አላህ ግን አልፈቀደም። ወየምኩሩነ ወየምኩሩ ላሁ ወላሁ ኸይሩል ማኪሪን ወኢዝ የምኩሩ ቢከ አለዚነ ከፈሩ ሊየቅቱሉከ አው ዩኽሪጁከ አው ዩስቢቱከ አው ዩኽሪጁከ ወየምኩሩነ ወየምኩሩ ላሁ ወላሁ ኸይሩል ማኪሪን እንዳለው አላህ እነሱ ኃይለኛ ሴራ ሲሉ ታሪኩን በምታውቁት መንገድ ከመካ ወደ መዲና በአማን በሰላም በፕሮግራም በጥንቃቄ በእገዛ በአላህ እርዳታ መዲና ደረሱ። መዲና ሲደርሱ ግን ሊገሉ ያሰቡት ሰው አገር ለቆ ተቀባይ ሲያገኝ መዲና ሂዶ የመካ ሙሽሪኮች ከፋቸው። ኢብሊስ የቁረይሽ ፓርላማ ተሰብስቦ ሲወያይ በነበረበት ጊዜ ሐሳብ እንደሰጠው አው ዩኽሪጁከ ከሀገር እናስወጣው የሚል ሐሳብ ሲመጣ ከሀገር ከወጣማ በጣም አንደበተ ርቱዕ ስለሆነ ሰዎቹን አሳምኖ ኃይል ይዞ መጥቶ ይወጋችኋል እንዳለው መዲና ላይ ሂደው እስላማዊ መንግስትን መሰረቱ። ጣዖት ማምለክ ቀረ። 365 ጣዖት ከካዕባ ዙሪያ ተደርድሮ በየቀኑ አንድ ጣዖት ይመለክ ነበር እየሰገዱለት። ያንን ምስል የያዙ ደንበኞች ሆነው መንገድ ላይ ካልተመቻቸው እንኳን ቴምር ጠፍጥፈው ፍሬውን አውጥተው ቴምር ጠፍጥፈው ለሱ ይሰግዱ ነበር። እሱን ካላገኙ ፍየል አልበው አፈር ላይ ጭቃ ላይ ፍየል አልበው ጭቃ ላይ ያንን ምስል ስለው ይሰግዱ ነበር ለሥራ ጉዳይ ከሀገር በሚወጡበት ጊዜ። አላ ኩሊ ሐል ነቢያችን መዲና ከሄዱ በኋላ ረብሻ መረበሽ ጀመሩ። የመካ ሙሽሪኮች መዲና የሆነ መተነኳኮስ አሉ። በቃ የሚተነኳኩሷቸው ነገሮች አሉ። እሱን ጀመሩ። ያንን ሲጀምሩ አላህ ሱብሓነሁ ወተዓላ ነቢያችንን ዓለይሂ ሰላቱ ወሰላም ይጠብቃል። በአንደኛው ዓመት ላይ የሆኑ ሐረካዎች ነበሩ። ሁለተኛው ዓመት ላይ በፍጹም እየገፉ መምጣታቸውን አላህ ሲያቅ
ነቢያችን አለይሂ ሰላቱ ወሰላም መሐመድ ዋ ይላቸዋል። ለበይክ አቡ ሱፊያን እኮ የመካ ባለ ሀብቶችን በመሳሪያ አጅቦ ኢራቅ፣ ሻም፣ ፈለስጢን የሚባል አገር ሄዶ 1000 ግመል ሸቀጥ ጭኖ ወደ መዲና እየተመለሰ ነው። ሄዳችሁ ብትይዟቸው ኢኮኖሚካሊ ትጠነክሩበታላችሁ። ብዙ ሀብትና ንብረት አስወርሳችሁ ነው የመጣችሁት፣ ተወርሳችሁ ነው የመጣችሁት። ካልሆነ እንኳን ይሄን የሚያስቸግሩህን አረመኔ የሆኑ ሰዎች አንገታቸውን ሰጠና አደብ ታስይዛቸዋለህ፣ ተከብረህ ትኖራለህ። ካሁን በኋላ እየመጡ አይረብሹህም ይላቸው ነው። ምንም ትዝ አላላቸውም እሳቸው። አቡ ሱፊያን በዚህ አካባቢ እያለፈ ነው፣ የሆነ ስራ መስራት አለብን። ጅብሪል ነው መጥቶ የነገራቸው። የሚችል ሰው ይከተለኝ ብለው ትጥቃቸውን ታጥቀው ነቢያችን ወጡ። ሲወጡ 314 ወይም 15 ሱሐባ ተከተላቸው። የሆነ ነጋዴ ነው፣ ቁም ትለዋለህ፣ 50 ነው የሚሆነው። 300 ጎረምሳ ሄደው ክብ ካረጓቸው አንዱን በጥፊ በእርግጫ ምናምን ትለዋለህ። በሙሉ 1000 ግመል በቁጥጥር ስር አውለህ ሬዲዮ የለ፣ መገናኛ የለ፣ ድሮን የለ፣ ሄሊኮፕተር ጀቶች የሉ፣ በቃ ተወርዋሪ ሚሳኤል የለ፣ በቃ ምንም የሚያስቸግር ነገር የለውም። እንገባለን ብለው ነው። አላህ አልነገራቸውም። ይህንን ጀለ ጀላሉሁ ለነቢያችን ምስጢር አደረገባቸው። ወኢዝ የዒዱኩም ላሁ ኢሕዳ ጣኢፈተይን አነሃ ለኩም ወተወዱነ አነ ገይረ ዛቲ ሸውከቲ ተኩኑ ለኩም። ከሁለት ግሩፖች አንደኛውን ቃል ገብቼልሃለሁ ባለህ ጊዜ የነበረውን እናንተ እንኳን እሾህ የሌለባትን ነበር የምትፈልጉት፣ ውጊያ የሌለባትን ነበር የምትፈልጉት። አላህ ግን ሐቁ እንዲረጋገጥ ባጢል እንዲሞትና እንዲወድቅ ስለፈለገ ሌላውን ስራ ሰርተዋል ብሏቸው አላህ ጀለ ጀላሉ በዛ መጥተዋል። ሲመጡ አቡ ሱፊያን የመጨረሻ ብልህ እና ጠንቃቃ ሰው ነበር። የመጨረሻ ጠንቃቃ ሰው ነበር አሉ። አላ ኩሊ ሓል አሁን የሚፈልጉበት ቦታ ላይ ሱሐቦቻቸውን ይዘው ወጥተው ሶፍራ የሚባል ቦታ አለ። እዛ ሊደርሱ ሲሉ በስበስ እብኑ ዓምር የሚባልና ዓዲይ እብኑ ዘግባ የሚባል ሁለት ሱሐቢ፣ ሁለቱም ከጁሃይና ቀቢላ የመጡ ናቸው። ነቢያችን ዓለይሂ ሰላቱ ወሰላም ሁለታችሁ ሄዱና ወታደራዊ ስለላ አድርጋችሁ ኑ ተሉ ይሏቸው። እሺ ብለው ሄዱ። ዓላማው አቡ ሱፊያን የት ነው በየት ነው የሚያልፈው፣ መጥቷል አልመጣም አጣሩ ነው የተባሉት። አላ ኩሊ ሓል ሄዱ። በድር የሚባለው ቦታ ላይ ደረሱ። ሁለቶቹም ግመል ይዘዋል። ግመላቸውን ወደ አንድ ጎራ ጠጋ አደረጉና ውሃ ጠምቷቸዋል። የውሃ ዕቃ ይዘዋል። ኮዳል አይደል ወታደሩ ይዞ የሚሄደው እሱን ይዘዋል። ውሃ ለማጠጣት ውሃ ለመቅዳት ፈልገን ነው ብለው ጠጋ ሲሉ ሁለት ሴት ልጃገረድ ልጆች ይጨቃጨቃሉ። አጂብ ይሄ ስለላ የሚባለው አጂብ እኮ ዓለም ነው። ሲጨቃጨቁ በቃ ክፈይኝ፣ ትከፍኛለች፣ ሐቄን አምጪ ክፈይኝ ትላታለች። አንደኛይቱ ምን ትላለች? የነጋዴው ግሩፕ እኮ የሚመጣው ነገ ነው ወይም ነገ ወዲያ ነው ትላለች። እሱ ሲመጣ ሐቅሽን እከፍልሻለሁ፣ እስከዛ ግን ተይኝ፣ በቃ ከየት አምጥቼ ነው የምከፍልሽ ትላታለች። የነጋዴው ግሩፕ የሚመጣው ነገ ነው ወይም ከነገ ወዲያ ነው ማለት ትልቅ ኢንፎርሜሽን ነው ለወታደር። ይህንን ያዙ። አላ ኩሊ ሓል በስበስ ብኑ ዓዲይ እና ዓዲይ ብኑ አቢ ዘግባ እና በስበስ ብኑ ዓምር እና ዓዲይ ብኑ አቢ ዘግባ ይህንን ወሬ ሰሙ። የሆነ ሰውዬ ነበር ደሞ አሉ እዛው አካባቢ ላይ አዎ ልክ ነው ይላል። አሁን የሴት ወሬ ብቻ አይደለም። ሴቶቹ የነጋዴው ግሩፕ የሚመጣው ነገ ነው ወይም ከነገ ወዲያ ነው ሲሉ አዎ ልክ ነው እውነቷን ነው ይላል። ደግሞ አንድ ሰውዬ አስተማማኝ ኢንፎርሜሽን ተገኘ። በስበስና ዓዲይ ግመላቸውን ተሳፍረው ቀጥ ብለው ነቢያችን ጋር ሄዱ ዓለይሂ ሰላቱ ወሰላም። ምን አዲስ ነገር አለ ሲሏቸው ሰዎቹ አሏቸው።
አላ ኩሊ ሐል እሺ ብለው እየተዘጋጁ እያለ ልክ በስበስና ዓዲይ መጥተው በሄዱበት አካባቢ ላይ እነሱ ከሄዱ በኋላ አቡ ሱፊያን አይመጣም። ቀድሞ ነው የመጣው። ወታደሩ እየመጣ ነው አይደል? እሱ ቀድሞ መጣ። ፊት ለፊት ሆኖ መጣና ይህንን ሽማግሌ ያልኳቸውን አዎ ልክ ነው ሲል የነበረውን ሰውዬ አገኘ። አባ ሰውዬው አለው። አቤት። እዚህ ውሃ ለመቅዳት የመጡ እንደው ጸጉረ ልውጥ የሆኑ አይታቸዋቸው ማታውቁ ሰዎች መጥተዋል እንዴ ያለው። አዎ 2 ፈረስ የጋለቡ ግመል የጋለቡ መጥተው ውሃቸውን ቀድተው ምንም አላናገሩንም፣ ዝም ብለው ሄደዋል አለ። የት ነበር ፈረሳቸውን ግመላቸውን ያሰሩት ያቆሙት አሉ። እዛ ጋ ነው አሉ። ሄደ። ሲሄድ ግመሎቹ በጠጥ ፋንዲያቸውን ምንድነው የሚባለው የግመል እሱን ሄደና እንደዚህ በእጁ ፈተን እንደዚህ ሲለው የቴምር ፍሬ አለበት። አሁን ወታደራዊ ትንተና የደህንነት ትንተና ሊደረግ ነው። ልክ አነሱና ፍሬውን ሲያየው ይሄ ፍሬ የመዲና ቴምር ፍሬ ነው አለ። የዚህ ሰፈር አይደል። ይኸው እንዴት እንደሚተነት። ስለዚህ እርግጠኛ ነኝ የሆነ አካል እየተከታተለን ነው። ድንገት ነው የምንከበበው። ወዲያውኑ መንገዱን ወደ መጣበት ወደ ኋላ መለሰና እንደገና በዛ ታጥፎ ሷሃቦቹ እዚህ እየጠበቁት ነው በዚህ ያልፋል ብለው እሱ ወደ ኋላ ተመልሶ እንደዚህ ታጥፎ ቀጥ ብሎ ወደ መካ አመራ። ነገሩ በዚህ ላይ እንዳለ አቡ ሱፊያን ሰው ላከ። 1000 ግመል ከነሙሉ ሸቀጡ በቁጥጥር ስር ሊውል ነው። ግመላችሁንም ሸቀጣችሁንም የነጋዴውንም ግሩፕ አድኑ ድረሱልን ብሎ ላከ። ይሄ ልጅ የተላከው እየሮጠ መካ አቡ ጀህልን አገኘው። ሲነግረው አበዱ፣ ሰከሩ። ዝግጅት ተዘጋጁ። ኃይለኛ አስቸኳይ 1000 ወጣት ተዘጋጀ። ሙሉ ትጥቅ ታጠቀ። የሚበላው የሚጠጣው በየቀኑ 10 ግመል እንዲታረድ ተዘጋጅቶ ነው የመጣው። ቀጥ ብለው መጡ። ከመጡ በኋላ ሌላ መልእክተኛ ደግሞ አቡ ሱፊያን ላከ። ምን ብሎ? በሰላም አምልጠናል፣ ተመለሱ፣ አያስፈልግም። ጦርነት ዝም ብሎ አይገባም። ተረጋግቶ ቀስ ብሎ አስቦ አውጥቶ አውርዶ ነው። አቡ ጀህል ወላሂ ላ ነርጂዕ፣ በፍጹም አንመለስም አለ። ለምን? ዓረብ ያክብረን። ካሁን በኋላ እዛ ሂደን ሙሐመድን አንቀን ይዘን ሶሐቦቹን ገለን ሚስቶቻቸውን ቀምተን የነሱን የሚስቶቻቸውን ወርቅ የሚስቶቻችን እጅና አንገት ላይ አልብሰን ኸምር እየጠጣን ዘፋኞቻችን የድል ዘፈን እየዘፈኑ እያስጨፈርን በእልልታ ነው እንጂ የምንመለሰው መመለስማ የሚባል አይታሰብም። ኧረ እባካችሁ ተመለሱ። በፍጹም ቢለመንም ቢያለ አላ ኩሊ ሐል አቡ ጀህል ወደ በድር መጣ። በድር የሚባለው ቦታ ካነ ሱቀን ሚን አስዋቅ አልዓረብ፣ ከዓረቦች አገር አቀፍ የተለየ ገበያ ቦታ አንደኛው። ብዙ የገበያ ቦታዎች አሉ። እሱ የገበያ ቦታ ነው። እዛ እንደርሳለን። 3 ቀን እንቀመጣለን። ፈኑጥዓሙ ቢሃ ጣዓም፣ ልዩ ልዩ ምግቦችን እንበላለን። ግመል እናርዳለን። ኸምር እንጠጣለን። ዘፈን እንሰማለን። ሴቶችን እናስጨፍራለን። ሰው እናጠፋለን። ወርቃቸውን ቀምተን ማርከን ለሚስቶቻችን አልብሰን እምቧ ብለን ነው እንጂ የምንመጣው በፍጹም አንመለስም። በነገራችን ላይ አቡ ጀህል አላህ ሽቶበታል። ወደዚህ ተገፍቶ መጣ እንጂ ነቢያችንን ከሚጠሉ አረመኔ አካላቶች መካከል አኽነስ እብኑ ሸሪቅ የሚባል ሰው ነበር። ሙጅሪም ነው። በኑ ዙህራ ከሚባል ጎሳ ነው የሱ ጎሳው። በኑ ዙህራን
ተመለሱ አላቸው። ጦርነት አያስፈልግም። ለምን? ኢነላሃ ቀድ ነጃ አምዋለኩም ንብረታችሁ ከመወረስ ድኖላችኋል። ወነጃ ሷሒበኩም ይኸው አኽነስ ብኑ ሸሪቅን እኔን ጓደኛችሁን አላህም ነጃ አውጥቶላችኋል። ስለዚህ ፈርጂዑ የጎሳው መሪ እኔን አዝዣችኋለሁ፣ አንድ በኒ ዞራ እዚህ አካባቢ እንዳላይ ተመለሱና ወደ ቤታችሁ ተቀመጡ አላቸው። እሺ አሉ። ተመልሰው ቤታቸው። በኑ ዓዲይ የሚባለውም ጎሳ እንደዚሁ አልተገኘም። በኑ ዘሁራ የሚባለውም አልተገኙም። ይሄ ቀዥቃዥ አቡ ጀህል ዓለይሂ ሚነላሂ ማ የስተሒቅ ቀጥ ብሎ መጣ። የቆሉ ሙሐመድ ብኑ ኢስሐቅ ሳሒቡ ሲራ ረዲየላሁ ተዓላ አንሁ በጣም የሚገርም ታሪክን ሲናገር ረሱል ዓለይሂ ሰላቱ ወሰላም በድር ቦታ ላይ ሊደርሱ ሲጠጉ ቅድም እንዳልኳቸው ሁለት ሰዎች ልከዋል ነበረ። ሁለት ሰዎች ማን ነበር ስማቸው? በስበስ እብኑ ዐምርና አንደኛው ደግሞ ዓዲይ ብኑ አቢ ዘግባ የሚባል ልከው ነበር። አላ ኩሊ ሓል ልክ ሲጠጉ ደግሞ ዓሊ ብኑ አቢ ጣሊብንና ሳዕድ ብኑ አቢ ወቃስ የተባለን ሰሓቢይ፣ ሶስተኛ ዙበይር ብኑ ልዓዋምን ጨምረው ፊ ነፈሪን ምን አስሓቢህ የሆኑ ሰዎች ማክለውበት ልከዋቸዋል። የተላኩት ልክ እንደ ቅድሙ ለስለላ ነው። የቁረይሽ ውሃ ቀጂዎችን አገኟቸው። 1000 ሰራዊት አለ። ለ1000 ሰራዊት በግመላቸው በፈረሳቸው ሩጠው 20 ኪሎ ሜትር ወደዚህ 20 ኪሎ ሜትር ወደዚህ ሂደው ውሃ ድንገት ካለ በአሞራ በምናምን እንትን ብለው ውሃ ቀድተው የሚያመጡ ናቸው። አገኟቸው። ባሪያዎች ናቸው። የሰዒድ ብኑ ልዓስ ባሪያ ነበር አንዱ፣ የበኑ ልሐጃጅ ባሪያ ሌላ ሁለተኛ ናቸው። ሁለቶቹን አገኟቸው። ማርከው የቁረይሾች መሆናቸውን ሲያውቁ ማርከው ነቢያችን ጋር ይዘዋቸው ሄዱ ዓለይሂ ሰላቱ ወሰላም። ሲሄዱ ነቢያችን እየሰገዱ ነው ዓለይሂ ሰላቱ ወሰላም። የነቢያችን ሶላት ደግሞ ረጅም አይመችም። ለማንኛውም እስኪ ትንሽ ለምን አናወጣጣቸውም አሉና በጥፊ ያሏቸው። ከየት ነው የመጣችሁ ስሏቸው ከቁረይሽ። እነማን ናችሁ? ገሌ ገሌ እንባላለን። የማን ናችሁ? የገሌ ገሌ ባሪያ። አንቀበልም አሉና አሊ ብኑ አቢ ጣሊብ የለም የአቡ ሱፊያን ናችሁ። ያው የእውነታቸውን ነው፣ የቁረይሾች ናቸው፣ ግን የአቡ ሱፊያን ናቸው። አረ የአቡ ሱፊያን ደግሞ አይደለሁም ይላል በዱላ። ነቢዩ እየሰገዱ ነው ዓለይሂ ሰላቱ ወሰላም። ወላሂ አቡ ሱፊያን አይደለንም እኛ የቁረይሾች ውሃ ልንቀዳ ልከውን ነው፣ ወታደሩ ልኮን ነው የመጣ ነው። አይደለም የአቡ ሱፊያን ነው። ነቢያችን ቶሎ ሩኩዕ አደረጉ፣ እንደገና ስጁድ አደረጉ። ያውም እየተገረፉ ነው እነዛ። አሁንም ስጁዳቸውን አደረጉ፣ አሰላመቱ። ኢዛ ሰደቃኩም እውነታቸውን ሲነግሯችሁ ትመቷቸዋላችሁ፣ ሲዋሿችሁ ትተዋቸዋላችሁ። ሰደቃ እውነታቸውን ነው። ኢነሁማ ሊቁረይሽ የቁረይሾቹ ውሃ ቀጂዎች ናቸው እንጂ አቡ ሱፊያን አይደሉም። አቡ ሱፊያን ሄዷል፣ ጅብሪል ነግሮኛል አሉ ረሱል ሰለላሁ ዐለይሂ ወሰለም። የጠላት ሰላይን ገርፎ ማውጣጣት ይበቃል የሚለው ዑለማዎች ይህን መስአላ ይዘው ነው። የጠላት ሰላይ ኢንፎርሜሽን እንዳይደብቅ መግረፍ ይፈቀዳል። ይሁን አሊ ብኑ አቢ ጣሊብ ገርፈዋቸዋል። ላኪን አሁን የሰብአዊ መብት እየተባለ እዚህ 10 ዓመት 15 ዓመት 20 ዓመት ላይ 30 ዓመት ሊሆን ይችላል የሰብአዊ መብት እየበዛ ሲወራ አሁን ዘመናዊ መሳሪያ መጥቷል። አንተ ሳትገረፍ እንድትናገር የሚያደርግ መጥቷል። በቃ የምትጠረጠርበትን ነገር ይነግሩህና የሆነ ነገር ይሰራሉ። በቃ ምንም ነገር ሳትናገር ግን እነሱ ያውቃሉ። ያውቁበት ማሽን ሁሉ አዘጋጅተዋል። በዛ ማሽን ስታልፍ የሆነ ነገር ይነግራቸዋል። አጃይብ የቴክኖሎጂ ውጤት ነው። ከ70% በላይ ትክክል ነው ይሏል። ይገኛል። እንዴት ያውቁታል? በቃ በፍጹም ያውቁታል። ሚስጥር ማዋጣጫ ነው። አንድ ልጅ ሲነግረኝ የዓለም አቀፍ ስብሰባ ተጠርቼ ከሆነ የአውሮፓ ከሆነ የአሜሪካ ቦታ ወደ ሆነ አውሮፓ ሲሄድ ኤርፖርት ላይ ስሜን ያዙና ተመለሳሉኛል። ምን ነው ደግሞ ምን ነው ይለናል እንዴ? በጠበጡኝ አለ። እንኳን አቅም ለሰላማዊ ስብሰባ ነው የሚሄደው።
ምን ነው የሚያከብዱት ምናምን ነገር ብዬ 30 ደቂቃ 40 ደቂቃ ቆይቼ የሆነ ቦታ ወስደውኝ ቆይቼ ምናምን ይቅርታ ሄድ ወደ ቤት ሄድ ወደ ሀገር አሉኛል። ምንድነው ለካ የሚፈልጉት ቦታ ወስደውት ቼክ በማድረጊያው ማሽን ቼክ አድርገውት ከ70% በላይ ሰውየው ሰላማዊ መሆኑን አውቀው ካለከው አሁን እነዚህ በዱላ መጡት። ነቢያችንም አለይሂ ሰላቱ ወሰላም ኢነሁማ ሱቃቱን ሊቁረይሽን የቁረይሽ ውሃ ቀጆች ናቸው እንጂ ሌላ ሰው አይደለም፣ እባካችሁ ተዋቸው አሉ። ለማንኛውም ነቢያችን አለይሂ ሰላቱ ወሰላም እስካምጧቸው እኔ ልጠይቃቸው አሉ። ጥያቄ የሚችልም አለ የማይችልም እኮ አለ። ነቢያችን ይችላሉ ሰለላሁ ዐለይሂ ወሰለም። ስለ ቁረይሽ ንገሩን አሏቸው። ቁረይሽ ያሉት ይሄ ጎራው ይታያቸው ይላል። ከዚህ ጀርባ ነው ያሉት አሏቸው። ቅርብ ናቸው፣ እዚህ ናቸው። የት ቦታ? ቢልዑድወቲል ቁስዋ አሉ። ይሄ ሩቁ ሸለቆ አለ፣ ይሄኛው ሸለቆ ሳይሆን ያኛው ሸለቆ አለ አይደል? እዛ ነው ያሉት አሏቸው። እሺ ከሚል ቀውሙ ሰዎች ስንት ናቸው አሏቸው። ቃሉ ላ ነድሪ አናቅ ግን ብዙ ናቸው አሉ። ስንት ናቸው? በቁጥር አታውቁም? አናውቅም። ማነድሪ አደለ አናውቅም ሲል አንተ ምን አባህ ነው የማታውቁ ብለህ ከመደባደብ ሌላ መንገድ መፈለግ። ነቢያችን ምን አሉ አለይሂ ሰላቱ ወሰላም ከም የንሐሩና ፊል የውም አሉ፣ በቀን ስንት ግመል ያርዳሉ አሉ። አንዳንዴ 9 አንዳንዴ 10 ግመል ነው የሚታረደው በቀን አሉ። አልቀውሙ ወዳውኑ ተነተኑት ነቢያችን ሰለላሁ ዐለይሂ ወሰለም የሙሽሪኩ የአቡ ጀህል ጉርብ ከ900 ምክንያቱም አንድ ግመል ለ900 ሰው ለ100 ሰው አደረጉና ከ900 እስከ 1000 ናቸው ማለት ነው አሉ። አንዳንድ ቀን 10 ሰው አንዳንድ ጊዜ 10 ግመል ከታረደ በቃ 1000 ናቸው ማለት ነው ብለው ረሱል አለይሂ ሰላቱ ወሰላም ተናገሩ አሉ። ሌላ ደግሞ ጥያቄ አቀረቡ። ፈመን ሚንሁም ሚን አሽራፊ ቁረይሽ ከቁረይሽ ትልልቅ ባለ አባቶች መካከል ማኖቹ አሉ? ይሄ ደግሞ ትልቅና ወሳኝ ነገር። አቡ ጀህል አለ፣ አቡ ጀህል አለበት። ሌላስ ዑትባም፣ ሸይባም፣ አቡልቡኽቱሪ ኢብኑ ሂሻም የሚባል ሙጅሪም አለ፣ እሱም አለ አሉ። ጡዓይመት እብኑ ዓዲይ እብኑ ነውፈል አለበት። ሐኪም እብኑ ሒዛም፣ ነውፈል እብኑ ኹወይሊድ አለ። አነድር እብኑ ልሓሪት፣ ዘምዓት እብኑ ልአስወድ፣ ኡመየ እብኑ ኸለፍ፣ ሙነቢህ አለ። ኑበይህና ሙነቢህ አሉ፣ የሐጃጅ ልጆች ናቸው፣ እነሱም አሉ አለ። እነ ሱሃይል እና ዓምር እብኑ ዓብዲ ውድ እነሱም አሉበት አሉ። ቃለ ሰለላሁ ዐለይሂ ወሰለም ሃዚሂ መከቱ ቀድ አልቀት ኢለይኩም አፍላዘ ከቢዲሃ። መካ በቃ እንቆ የሚባለውን ዋናውን ሰዎቿን ወሩራችላት፣ በቃ ልቧን የጣለችላችኋል። ረሱል ናቸው የሚሉት፣ ለሶሐቦቻቸው ነው የሚሏቸው አለይሂ ሰላቱ ወሰላም። አላ ኩሊ ሓል በቃ ይምጡ ተባለ። መጡ። ነቢያችን ሰለላሁ ዐለይሂ ወሰለም ቁጭ ብለው ያ ረሱላላህ አላቸው። ሰዕድ ብን ሙዓዝ ለበይክ አሉ። አላ ነብኒ ለከ ዓሪሸን የሆነች ጎጆ ነገር እንስራላችሁ እንዴ? ጎጆ ነገር እንስራላችሁ ኸለዋ የእዙ ማዕከል እንዲሆን እኛም ወደ አንቱ እንድንመጣ ጠላታችንንም እንድናገኝ እኛ እንዋጋለን፣ አንቱ ራስዎን ትጠብቃለሁ። ካሸነፍናቸው አላህ ከፍ ካደረገን የምንመኘው የምንፈልገው ነገር ሆነልን። ወኢን ተኩን ልኡኽራ ድንገት ጦርነት ላይ ካልተሳካልን ደግሞ ወኢን ተኩን ልኡኽራ ፈተጅሊስ ዓላ ረካኢቢክ ፈረሳችሁን ትጋልቡና ወተልሐቁ ቢመን ወራአና ሚን ቀውሚና እኛ ከኛ ጀርባ ያሉትን አንሳሮችና ሙሃጅሮች እዛ የቀሩ አሉ አይደል? እነሱ ጋር ሄዳችሁ ትቀላቀላላችሁ። ወላሂ
ፈቀድ ተኸለፈ ዐንከ አቅዋሙን ማ ነሕኑ ቢአሸደ ለከ ሑበን ሚንሁም። እዛ መካ ላይ ማነው መዲና ላይ የቀሩ አንቱን የሚወዱ ከኛ የበለጠ የሚወዱህ ሰዎች እዛ መካ ማነው መዲና ቀርተዋል። ለው ዓሊሙ አነከ ተልቃ ሐርበን ጦርነት ላይ እንደምትጋፈጡ ቢያውቁ ኑሮ ማ ተኸለፉ ዐንክ ወደ ኋላ አይቀሩም ነበረ። ስለዚህ እነሱ ጋር መቀላቀል እንድትችሉ እዚህ ቦታ ላይ እናደርግላችሁ፣ የሆነች ጎጆ እንስራ፣ እዚች ተቀመጡ፣ ፈረሳችሁንም እዚህ አስቀምጡ፣ ጥላት እየገፋ ከመጣና እኛ ከተሸነፍን ፈረሳችሁን ጋልባችሁ ሷሐቦቹ ጋር እንድትቀላቀሉ ብለን ነው አሏቸው። ረሱል ዓለይሂ ሰላቱ ወሰላም አሞገሷቸው፣ አወደሷቸው፣ ዱዓም አደረጉላቸው። እሺ አሉ። አላ ኩሊ ሃል ጎጆ ተሰራላቸው። ረሱል ዓለይሂ ሰላቱ ወሰላም እዛ ሄደው ቁጭ አሉ። አቡበክር ስዲቅ አብረው እሳቸው ከጎናቸው ነበሩ አሉ። وإذ يريكموهم إذ التقيتم في أعينكم قليلا ويقللكم وإذ يريكموهم إذ التقيتم في أعينكم قليلا ويقللكم في أعينهم ليقضي الله أمرا كان مفعولا وإلى الله ترجع الأمور. على كل حال ቁረይሾች አደሩና ጧት ተነስተው መጡ። من وراء هذا الكثيب አልነበር ያሉት እነዛ ውሃ የሚቀዱት ሰዎች ከዚህ ክምር አሸዋ ካሸዋው ክምር ጀርባ ነው ያሉት ብለው አልነበረ። ከዛ መጡ። ሲመጡ ነብዩ አዩዋቸው አለይሂ ሰላቱ ወሰላም። ልክ ሲያዩዋቸው اللهم ጌታዬ هذه قريش ይሄው እነዚህ ቁረይሾች መጡ። قد أقبلت بفخرها وخيلائها በኩራት በትቢት በንቀት تحادك وتكذب رسولك رسوله ያ መልእክተኛህን እያስተባበሉ እርስዎ ካንተ ጋር እየተጻረሩ መጥተዋል። በትቢት ነው የመጡት። اللهم أحنهم الغداء ዛሬውኑ ማለዳውን ስብር አድርጋቸው አለ። በቃ አንገታቸው ይቀላ ስብር ይበሉ፣ ሞራላቸው ሁሉ ከት ይበል ብለው ዱዓ አደረጉ። አላህ ያለው ሆነ። ሲመጡ ሌሊት ነቢያችን ዱዓ አድርገው ሌሊቱን መናም አይተዋል። ተኝተው ነበር። ያንን መናም ነው አላህ የሚነግረን። إذ يريكهم الله في منامك قليلا በመናምህ ትንሽ ቁጥር ያላቸው አድርጎ ባሳየህ ጊዜ የነበረውን ሁኔታም ለኡመቶችህ ንገራቸው አለ አላህ። ወለው አራከሁም ከሲራን ብዙ ሁነው ቢያሳይህ ኑሮ ለፈሽልቱም ብዛታቸውን ስትናገር አንተ እንኳን ጀግና ነህ። ብዛታቸውን ስትናገር ሰው ይደነግጣል፣ ይፈራል፣ ይቸገራል፣ ትከስራላችሁ። ወለተናዘዕቱም ፊል አምር ውጊያውን እንቀጥልበት እንጋፈጥ አንጋፈጥ በሚለው ጉዳይ ላይ ኃይለኛ ክርክር ውስጥ ትገባላችሁ። ወላኪን አላህ ሰለም አላህ ግን ጀለ ጀላሉሁ ሰላም አድርጓችኋል። ኢነሁ ዓሊሙን ቢዛቲ ሱዱር አላህ ልብ የሰበሰበችውን አዋቂ ነውና። ወኢዝ ዩሪኩሙሁም ኢዝ ኢልተቀይቱም በተገናኛችሁ ጊዜ ስትተያዩ ባሳያቸው ጊዜ ፊ አዕዩኒኩም በእናንተ አይን ቀሊለን እነሱን ጥቂት አድርጎ አሳይቶ ወዩቀሊሉኩም ፊ አዕዩኒህም በእነሱም አይን ላይ እናንተን ጥቂት አድርገው እንዲያዩአችሁ አደረገ፣ እንዲደፋፈሩ። ለምን? ሊየቅضي አላሁ አምረን ካነ መፍዑለን የተወሰነ የነበረውን ነገር ሊያስፈጽም ፈልጎ። ወኢለላሂ ቱርጀዑ ልእሙር ነገር ሁሉ የሚመለሰው ወደ አላህ ብቻ አይደለ። ሁሉንም በምፈልገው መልኩ ሰራሁት በላቸው። አጃኢብ ነው። ነቢያችን ዓለይሂ ሰላቱ ወሰላም ቅድም እንዳልኳችሁ ከታች ከሸለቆ እንዲህ ሲመጡ ነቢያችን አዩዋቸው። በመናማቸውም አይተዋቸዋል። አሻግረው ሲያዩአቸውም ጥቂት ነገር አድርጎ ነው ያሳያቸው። እነዚህ ነው
በተለይ መካ ሙሽሪኮች ሲያዩዋቸው በቃ ዝም ባርገው ነው ያሳያቸው። እነዚህ በቃ እነዚህን በቃ ሄዳችሁ ንቅንቅ አርጋችሁ መሐመድንም ግድል አርጋችሁ በቃ ሁሉንም ሙሉውን ማርካችሁ ዝም ብላችሁ እየጨፈርን በቃ እየሰከርን እየጠጣን እየደነስን እየጨፈርን ነው የምንመለሰው ብሏቸዋል። ለምን አንተም ሰፈራ ያለ ቀጠሮ እንድትገናኙ ፈልጉ። ለምን ነቢያችንን አለይሂ ሰላቱ ወሰላም ለመግደል የቁረይሹ ፓርላማ ከወሰነ በኋላ እዛ ተሰብስበው የነበሩ ወጣቶችን አብዛኛዎቹን እዛ በድር ላይ አላህ እርምጃ ሊወስድባቸው ሰይፍ ይዘው መጥተው ነበር ነብዩን ሊገሉ እዛ ቦታ እንዲገደሉ ወስነዋል። የተወሰኑት ደግሞ እነዚህ ባላባቶች አሉ በጥባጭ እነሱም በሙሉ እንዲገደሉ አላህ ወስኗል። ግን በሷሐቦቹ እጅ እንዲገደሉ ነው የፈለገው እንጂ ሙቱ ቢላቸው እኮ ይሞታሉ። እነዛን ሰዎች ثم قال لهم الله موتوا ሲላቸው خلاص ሞቱ አማራጭ የለም። المهم በመናማቸው ሲያዩ ጥቂት ናቸው። እነዛም ሲያዩቸው ጥቂት ናቸው። በአይንም ሲያዩቸው ጥቂት ናቸው። እንደው ንቅንቅ አድርገው እንደሚገርፉ ነው ያወቁት። ያለምንም ጥርጥር ሸክ እንደ ሕፃን ልጅ ገርፎ እንደሚያባረሯቸው እርግጠኛ ሆነው ወታደሩን አቡ ጀህል አሰልፎ ማረግ ያለበትን በሙሉ ታቢያ ይባላል በሙሉ በቃ ጀንጅኖ አሳምኖ በጀግንነት በብርታት በጥንካሬ እንዲጨፈጭፉ ውሳኔ ሰጥቶ ሁሉንም ነገር ማረግ ያለበትን አድርጎ ጭርስ እንዳደረገ ነቢያችን አለይሂ ሰላቱ ወሰላም እና አቡበክር ሲዲቅ እዛው ቅድሙ ዓሪሽ ቦታ ነበሩ። ጅብሪል 500 ወታደሩን ይዞ ከቻል ሲያውታውቁት ነቢያችን አለይሂ ሰላቱ ወሰላም جاء المدد من الله هذا جبريل آخذ بخطام فرسه የፈረሱን ልጓሙን ይዞ የጅብሪል ዱብ አለላቸው። አብሮት 500 የመላእክት ወታደር አለበት። ዘወር ሲሉ ሚካኤል በዚህኛው በኩል ደግሞ እንደዛው ዱብ አለ። ይሁን ሚካኤልም በዚህ በኩል መጣ። جاء المدد من الله ረሱልና ሱብሃነሁ አቡ ጀህልና ኢብሊስ እጅ ለእጅ ተያይዘዋል። አቡ ጀህል ያቅም እኮ ኢብሊስ ጋር እጅነት የሆነ የጎሳ መሪ አለ በጣም ታዋቂ በቃ እንደዚህ አረመኔ ነው ጨከን የሚል ሰው እሱን ተመስሎ ነው የመጣው። የኛንም ጎሳ እኮ በስርዓት እኮ አሳምነናል በቃ የመጨረሻ ነው ምናምን ብሎታል። ሰው መስሎታል አላወቀም። እሱ ዘወር ሲል ሚካኤልን ጅብሪልን ማይ አቡ ጀህልን ይዞት ነበር እንደዚህ ወረወረው አሉ። ቀና ብሎ ሲያየው ዘርበል ነው ያለው። ምን ነው ኢኒ አኻፉ አላህ ረብል ዓለሚን እውነቱን ነው ግን አላህን ይፈራል። ለምን ያን ጊዜ ቢገኝ ኑሮ ብለዋል ነቢያችን አለይሂ ሰላቱ ወሰላም ይመታ ነበር በቀጥታ ነበር የሚመታው። ለምን የአላህን ረሱል ሊዋጋ መጥቶ ጅብሪል አግኝቶት ዝም ይለዋል? ሊሆን እኮ አይችልም። በቀጥታ ነው የሚመታው። ኢኒ አኻፉ አላህ ረብል ዓለሚን ዛሬ ታስመታኛለህ ዞር ብሎ ካደው እንደው ጓደኛውን በእንደዚህ አይነት ቦታ ይክዳል ወይ አለ። አቦ ዘርበል እኔ አላህን እፈራለሁ። እንዴት እንደሚያዋርድ አጃኢብ ነው። አላ ኩሊ ሐል የአረቦቹ ልክት ቤት ምናምን አለባቸው። ኃይለኛ ናቸው እኮ እነዚህ ብሎ ሌላው ምዕራቡ እንደሚያወራባቸው አይደለም። የመጨረሻ ኃይለኛ ናቸው። እንቀጥላለን። ማንም ይቀር እንቀጥላለን። ቀጠለ ተገረፈ። በመናም አይተዋል። ኢዝ ዩሪከሁም ላሁ ፊ መናሚከ ቀሊለን እነሱን በመናምህ ጥቂት ቁጥር ያላቸው አድርጎ ባሳየህ ጊዜ ወለው አራከሁም እነሱን ቢያሳይህ ኑሮ ከፊረን ቁጥራቸውን ብዙ አድርጎ ቢያሳይህ ኑሮ ለፈሽልቱም ወሬው ሲሰራጭ ሰውም ይርበተበታል። ለጦርነትም አልመጣንም፣ መሳሪያም በብቃት አልተዘጋጀንም፣ የሆኑ ነገሮች ይጎሉናል፣ እንመለስና ሌላ ኃይልን ጨምር ወይ ቀጠሮን ቀይር። ለፈሽልቱም ወለተናዛዕቱም ፊል አምር በጉዳዩ ጭቅጭቅ ውስጥ ትገቡ ነበረ። ወላኪን አላህ ሰለም አላህ ግን ሰላም አረጋችኋል። በምን ኢንፎርሜሽን በመደበቅ ኢንፎርሜሽን መደበቅ እኮ
አጃኢብ የሆነ ኒዕማ እኮ ነው። ያወቀ እንጨነቀው አይደል የሚባለው? ያላወቀ ምን ችግር አለበት? ሼኻችን ሼኽ አደም ሙሳ ረሕመቱላሂ ዐለይህ ከቦረና ወደ አቅስታ ስንመጣ በእግራችን ከውግድ ተነስተን ስንመጣ በጣም ደከመን። ትላንትናውኑ ከላይ ከመካነ ሰላም ከመገንጠያ በእግራችን ነው የሄድነው። በጣም ረጅም መንገድ ነው። በጣም ደክሞናል። አላኩል ያህል ደክሟቸዋል ብለው ፈረስ አመጡልን፣ በቅሎ አመጡልን እና በቅሎ ሰጡን። 2 በቅሎ ነው የመጣው። የነ ሼኽ ደግሞ ልጃቸው አለ 12 ዓመት 14 ዓመት ምናምን ይሆነዋል። ልጁ አይችልም መሄድ፣ ስለዚህ እሱ ይጋልባልና ለእሳቸው አንዱን ለልጁ አንድ ሰጠና እኛ በእግራችን መሄድ ጀመር። ይዝናናል፣ ይስቃል፣ ይጫወታል። አይ ጃሂል አሉ እሳቸው። ምን ነው አልኩት። በቅሎ እንደሚጥል እኮ አያውቁም። በቅሎ እንደሚጥል ቢያቅ ኑሮ እንደዚህ ተዝናና አይሄድም ነበር። ቁብ የለውም እኮ አሉ። እኔ አሁን ተንቀጥቅጬ ነው የምሄደው። በቅሎ ሲጥል ደግሞ እኮ ሊገለህን ይችላል፣ ልትሞት ሙሉ ትችላለህ። ሰው የመኪና አደጋን ነው የሚፈራው። በቅሎም አጃኢብ እኮ ነው። አላኩል ያህል ጃሂል አለማወቅ ራሓ ነው፣ ረፍት ነው አንዳንድ ጊዜ ማለት ነው። አላህ ወላኪን አላህ ሰለም ሳታክ ስትቀር ነው ሰላም። አሁን በነገራችን ላይ ፌስቡክ የሚከታተሉት ስለ ጦርነት የሚከታተሉት እነዚህ በዩቲዩብ ላይ ገንዘብ የሚቀበሉ ልጆች የሚያወሩት ወሬ ፕሮፓጋንዳውን፣ ይሄ ዛዛታውን፣ ጫጫታውን በተለይ ውጭ ያለ ሰው ኢትዮጵያ እንዴት ሆነ አደረች ብሎ ያስብና ፌስቡክ ሲከፍት ዱርጌ እኮ ናቸው። እዚህ ምንም ስራ የሌላቸው ዱንያ የላቸው አኼራ የላቸው ዱርጌ ነው የሚጽፉ ያን ሁሉ ጽሁፍ ብጥብጥ ብለው በቃ ኢትዮጵያ የምትባል እንደዚህ ብድግ አድርጎ የሆነ ልጅ እንደ እንትን ድፊት የሚያረጋት እንደ ቃጤ አድርጎ ነው የሚያያት ነው። አሁን እዛ ውጭ ሀገር ስንሄድ እንደው ሀገር ሰላም ነው አለ ይሉሃል። ምንድን ነው አለ? አንተም አለ እንኳን እኛ ምን ማለት ነው? አይ እንደው በኑሮ ተወደላሉ። አኺ ካንተ የበለጠ የተወደደበት አለ እናንተ ጋር ነው እንጂ የተወደደው እንዴ። እነሱ እኮ አንዲት ሰዓት ማረፍ እኮ አይፈቀድላቸው። ዶክተር ሆንክ ምናምን ሆንክ በሙሉ ፒኤችዲውን ይዞ ምናምን ይዞ እኮ ሳህን አጣቢ እኮ ነው በሙሉ የቀን ስራ ሲሰራ ሳህን አጣቢ፣ ነዳጅ ማደያ ላይ እንትን የሚል ምናምን። አንድ ሰዓት ጽዳት ሰራተኛ ነው ፕሮፌሰሩ ዶክተሩ። አንዲት ሰዓት እንኳን ማሳለፍ አይፈቀድም። ማሳለፍ አይፈቀድም ብቻ ሳይሆን በቃ ጽዳት ከሆንክ 8 ሰዓት ከሆነ ምሳሌ 8ቱንም ሰዓት እየወለወልክ ነው ቁመህ እንደዚህ እያደረክ ነው እንጂ እንደዚህ እረፍ ማለት እንኳን አይቻልም። እንዴ አንተና ከኔ ማን ነው ሰላም የሚኖረው? የሥራ ብርታት አስፈላጊ መሆኑ እንደተጠበቀ ሆኖ ጥንካሬ የለውጥ መንስኤ መሆኑ እንደተጠበቀ ሆኖ እኛ ጋር የማይመቹ ነገሮች አሉ። እርግጥ ነው ታዳጊ ሀገር ሁሉ ጊዜ እንደዚህ ነው። ሰውን በማይገባው ሁሉ ይገባል። ኢንፎርሜሽን የሌለው ሁሉ እንዳዋቂ ራሱን አክት ያደርጋል። የፖለቲካ እውቀት የሌላቸው ሰዎች ሁሉ ይተነተናሉ። አሁን እንደዚህ ምናምን ነው ይላል ላይ አንዳንዴ በፌስቡክ እኮ ብትከታተሉ እኮ ያሳብዱሃል። አንዳንዴ አልሐምዱሊላህ ፌስቡክ አልከታተልም፣ ምንም ነገር አልሰማም። በቃ እኔንም የሚሰድበኝ ካለ እንኳን አልሰማም ምንም። ያው ፌስቡክ ሁሉ ነው የሚሳደበው። ከኸለፍከው ይሳደባል። ሲሳደብ ደግሞ ተደብቆ እኮ ነው። አንተ የመጨረሻ በእኛ ሀገር ፈሪ ተደብቆ የሚሳደብ ይሄ የመጨረሻ ፈሪ ነው። ፊት ለፊት መጥቶ አይናገርም። አላኩል ሐል ኢንፎርሜሽን አንዳንዱ ኢንፎርሜሽን አለማወቁ ሰላም ይሰጣል ለማለት ፈልጌ ነው። የመሞቻችንን ቀን ያልነገረን እኮ ለኛው ብሎ እኮ የመሞቻችንን ቀን ያልነገረን ለኛው ብሎ የመሞቻችንን ቀን ቢነግረን ኑሮ ብናውቀው ኑሮ ሰላም እንኖራለን እንኖር ليقضي الله أمرا كان مفعولا وإلى الله ترجع